ሰው አላየሁም። ቤተክርስቲያን አስተምራለች፣ አዎ መምህር ብለሃለች፣ አዎ እና ታዲያ ካሴት እየቸረቸርክ ብቻ የምትቀመጥበት ምክንያት ምንድን ነው? ይሄ ለአንተ የተገለጸ ለእኔ አይገለጽም፣ ለሌላ አይገለጽም። ይሄ በደንብ የገባህ አንተ ነህ። ተሐድሶን ለመዋጋት የገባህ አንተ ነህ። አንተ ራስህ ለምን አትገባበትም? እና ለምን ሰው ትለምናለህ? ለምን ሰው ትለምናለህ? የእሱንም ኢግኖር አድርጌ ትቼዋለሁ። ይሄ የራስህ ጉዳይ ብዬ ማለት ነው። ከዚያ በኋላ ደግሞ እነዚያ 3 ሰዎች በዚህ ጉዳይ ሲነጋገሩ አየኋቸው 4 ኪሎ ሻይ ቤት ውስጥ። እዛም ደግሞ ሌላ ጉዳይ ነው የሄድኩት። ከእነሱ ጋር የሚያገናኘኝ ነገር የለም። እዛው ተነጋገርን፣ ስራ ድርሻ ተከፋፈልን። ሁለቱ እዛ ተሐድሶቹ አጠገብ ሰርገው እንዲገቡ፣ ሁለቱ ደግሞ መረጃ እንዲያደራጁ፣ አንዱ ለእኔ ድልድይ ሆኖ እንዲሰራ ተደረገ። ጀመርን። ባንኮክ ድረስ መጥተው ልዑል ሰገድን በማስታምምበት አንደኛው መጥቶ ይሄ ነገር መፍጠን አለበት፣ የልደት ዕለት ስለሆነ ሚሊኒየም አዳራሽ እያዘጋጁ ያሉት ቶሎ ይሄ ነገር መፍጠን አለበት ተባለ። መጣው። እንደመጣ የተዘጋጀ ነገር ስለሌለ ቀጥታ መጽሔቶችን ጠራው። ከመጽሔቶች ጋር ግንኙነት ስላለኝ ጠራኋቸው። አንደኛው መጽሔት ቢኒያም ይባላል፣ እርግጠኛ ነኝ ቂርቆስ አካባቢ የነበረ ልጅ አሌታ ይሁን የሆነ መጽሔት ያለው ልጅ አለ። እሱን ጠራው። እዛ ነጠላ አድርጌ ያለው ፎቶ ፈልጌ ቃለ መጠይቅ ኢንተርቪው ሰጠው። ይሄ ነገር አደጋ አለው፣ ቤተክርስቲያን ትልቅ አደጋ እየተጋረጠባት ነው ብያ ላይ ጮኸ። እነሱ እናቴ ሰራዊት አላቸው፣ ኃይል አላቸው። እኔ ካሴት ቸርቻሪ ነኝ። እናቴ መከራዬን ፍዳዬን በቦክስ የለ ምን የለ እስር ቤት የለ ምን የለ። ተመልከቱ። ከያስክ ነው ንከስ። አርማጌዶን ብለን ቀጠልን። ከዚያ በኋላ መጣን። ከዛ ያ ሁሉ አለፈ። ነገር ወዲያው አልወደቀም። ተመልከቱ፣ ወዲያው አልወደቀም። የወደቀው ያ የተሐድሶ እንትን ከብዙ ድካም በኋላ ማሳመኑ፣ ራሱ ቄሱን ማሳመኑ፣ ዲያቆኑን ማሳመኑ። እንዴ የዘርፌን መቀመጫ በማየት ለምን ተነካች የሚሉ እኮ አገልጋዮች ነበሩ። በጣም ደስ ትላለች ምናምን ብሎ እዛ ቁጭ ብለው ነውረኛ፣ ስንት ነውረኛ ነበር። ከውጩ ተሐድሶ ከውጩ ፕሮቴስታንት ጋር ብቻ እኮ አይደለም ትግሉ፣ ውጭ ውስጥ ከተቀመጠው ጋለሞታ ጋር ሁላ ነበር እኮ ትግሉ። የውስጥ ጋለሞታው ደግሞ እኮ ከባድ ነው። ስለ እውነት በጣም ከባድ፣ ያን ማሸነፍ በጣም ከባድ። እንዲህ የነበረው ስቃይ የነበረው እንትን ቀላል መሰላል። እኔ እኮ ምንም የጎደለብኝ ነገር ኖሮ አይደለም እንደዛ ጉሮሮ ተናንቄ ከነዛ ወገን ሆኖ የሚጽፉብኝ እኔ ታስሬ አትጠብቁም ብለው። ለዚህ ነው እኔ በዚህ ጉዳይ ታስሬ ተፈርዶብኝ በካርቸሌ ገብቼ መጥቶ የጠየቁኝ ሰዎች ቆጥሬያቸዋለሁ። 10 ምናምን አይሞሉ። አንበሳ ዘመዴ፣ ጃግና ዘመዴ ምናምን ሲለው ስራ ያውጣው ነው የሚለው። እና ከሰው ፈልጋችሁ ከሆነ ስትወጡ እኔ ምን አገባኝ በዚህ መንገድ፣ የራሱ ጉዳይ። ከሰው አለመጠበቅ፣ በቃ የነብሩን ጭራ ትይዛለህ፣ ከለቀቀው የሚበላው አንተን ነው። አለመልቀቅ፣ ነክሰህ መያዝ። እዛ ገደል ጫፍ ከሄደ ትለቀዋለህ፣ የራሱ ጉዳይ። አውላላ ሜዳ ላይ የነብር ጭራ ይዘህ ከዛ በኋላ ለቀኸው እግዚአብሔር ያሳይ። እንደዛ ነው። አንዳቸውንም ሳልጠብቅ አንዳቸውንም ሳልጠብቅ ያው ማሸነፉ ሲመጣ ደግሞ የድል አጥቢያ አርበኞች ይመጣሉ። ካባቸውን አድርገው ምናቸውን አድርገው አይመጣሉ። አሬ ለወጣቶች ነው የምነግራቸው። አንዴ በተሐድሶ ጉዳይ ላይ በቃ አሸናፊነት ከመጣ በኋላ ጉባኤ ተደረገ። አገልጋዮች ህብረት ተብሎ ተጠራን፣ ስብሰባ ተደረገ። ቦሌ ሚካኤል ዝግጅት ይዘጋጅ ተባለ። ዝም ብዬ ነው የምሰማቸው። እሺ ይሄዳሉ። በቃ ተሐድሶ የሚዋጉ ስለሆነ ብዬ ማለት ነው። ከዛ ሰኞ መርሃ ግብር መጣና ሰኞ የሚያስተምረው እገሌ የለሁበትም እኔ ገላገሉኝ። ማክሰኞ እገሌ አይደለም ቅዳሜ እገሌ፣ ዓርብ ቅዳሜ እሑድ ነው። ዓርብ እገሌ የለም። እሑድ ቅዳሜ እገሌ የለሁበትም።
አለም ዓርብ፣ ቅዳሜ፣ እሁድ ገሌ 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 እሁድም የለውበትም። ውሳኔው ደግሞ ምንድነው? ውሳኔው ደግሞ እዛ ስብሰባ ላይ ያለን በሙሉ እንዳንቀር የሚል አቤት አገልጋዩ ሲወስን ጉራው ቃል እግዚአብሔር እየጠቀሰ ቅዱስ ጳውሎስ እንደዚህ ብሎ በእውነት አባታችን አቡነ ተክለ ሃይማኖት በዛ በሐዋርያት ስራ ላይ ምናምን እያለ እዛ ጉራውን ሲቸረቸር ከረመ። ሄድን እዛ ሄድን ቦሌ ሚካኤል የኔም ስም ተላልፏል በቃ ምናምን ተብሏል። እኔ ጠብቃለሁ ለመታዘዝ ነው የሄድኩት። በፕሮግራሙ ላይ በስብሰባው ላይ የሌሉ ሰዎች ስም ስላላቸው መጡ። ህዝብ ተሰብስቧል ሲባል መኪና አላቸው፣ አጃቢ አላቸው ምናምን መጡ። ከተሐድሶ ከጉባኤው ዓላማ ጋር የማይመለከት የማይሄድ አገልግሎት ሰጡ እና በሶስተኛው ቀን እንግዲህ ዋናው የተሐድሶ እንትን እኔ ነኝ በላይ ይመስለኛል፣ መምህር በላይ ወርቁ ይመስለኛል። ትክክል አይደለም ዘመዴ ነው ይሄን ጉዳይ የያዘው እና እንግዲህ ሶስቱንም ቀን እሱ እንትን ማለት አልቻለም ሲል ስብከተ ወንጌል ኃላፊውም በጣም ተቆጨ። በጣም ተቆጨ። ከዚያ እንዴት እናርግ ምናምን ሲባል ስብከተ ወንጌል ኃላፊው ነገ ጉባኤውን አዘጋጃለሁ፣ መምህር ዘመድኩን ነገ መጥቶ እንትን ማለት አለበት። እንግዲህ ከሶስቱ ቀን ጉባኤ ውጪ ማለት ነው። ወደ እኔ ዞራሉና ትችላለህ አብዬ እችላለሁ፣ ምን ችግር የለብን። ከዛ በኋላ ዘማሪም አይመጣ ምንም አይመጣ። እንግዲህ የሚያጅ አልፈልግም እኔ ብቻ ላገኛት መድረኳንና ማደርገውን ያውቃለሁ አልኩኝ። ተስፋዬ ሞሲሳ እኔ ያግዛለሁ አለኝ። እኔ ያግዘዋለሁ እኔ ሞላለታለሁ አለኝ። እሺ አልኩኝ። አድዬ አለች አዳነች፣ ዘማሪት አዳነች ደግሞ ብድግ አለችና እንዴት ቢያዩት ነው ይሄን ሰው እያለችና ዘመዴን ያለው እኔ እናንተ እንመጣለን፣ እኔ በዝማሬ እኔ ያገለግላለሁ አለች። እግዚአብሔር ይስጥልኝ አልኩኝ። የመጣ ይምጣ ሰዓቴን ጠብቄ ሄድኩኝ። እግዚአብሔር ስራውን ሰራ እና ተስፋዬ ሞሲሳን አስታውሰዋለሁ። ከጨረስን በኋላ እሱ እኔ እሳሳታለሁ አያውቅኝም። ስለዚህ እኔ እሳሳታለሁ። ከዛ እሱ በኋላ እኔ ከጨረስኩ በኋላ ሊያርመኝ እንደዚህ አይባልም እንደዚህ ለማለት የፈለገው ሊል ነው በሱ ቤት እና ነገር ግን ከጨረሰ በኋላ መምህር ተስፋዬ ይቀጥላለን ሲባል እዚህ ላይ ምንም የምጨምረው ነገር የለም፣ እዚህ ላይ ምንም የምጨምረው ነገር የለም ማለትና እንትን አልን ማለት ነው። እና የድል አጥቢያ አርበኞች አሉ። የድል አጥቢያ የጌሾ ወቀጣው ጊዜ የሉም፣ የበርበሬ ቅንጠሳው ጊዜ የሉም፣ የእንጨት ፈለጣ ጊዜው የሉም፣ የወፍጮ ቤት ዱቄት ማስፈጫ ጊዜው የሉም። ይደበቃሉ። ጭሱ አይነካቸውም፣ በርበሬ ያቃጥላቸውም። ከዛ የሰርጉ ዕለት ነው የሚመጡት። የሰርጉ ዕለት ይመጣሉ፣ ነጭ ለብሰው ይመጣሉ። መሰለፍ እንኳን አይፈልጉም። ፊት ነው የሚመጡት። ጭራቸውን እየነሰነሱ መስቀላቸውን እየያዙ ነው የሚመጡት። በሀገርም ደረጃ በቤተ ክርስቲያንም ደረጃ አስቸጋሪው ይሄ ነው። ሆዳሙ ሆዱን በዝናው በማዕረጉ በስሙ አስቀድሞ ይመጣል። የደከሙት አሁን ሰርግ አይታችኋል። የደከሙት ሰዎች አይበሉም። የደከሙት ሰዎች ትራፊ እንኳን አይደርሳቸውም። ወር ሙሉ መከራ ሲበሉ የነበሩት እነዛ ብቻ አይደሉም፣ ሲጨፍሩ የነበሩት አሁን ሰርግ ሲመጣ በየቤቱ የሙሽራ ቤት ለማስመሰል ሲደክሙ የነበሩት የሉም። ሰርጉን አግበስብሶ በልቶ አስታውቆ ጠግቦ የሚሄደው የማይታወቅ ሰው የማይታወቅ እኔ እንኳን ቤተክርስቲያኒቷ እነ ቀሲስ ወንደሰን እነ ቀሲስ ሱራፌል እነ ቀሲስ ዳንኤል ከአሜሪካ አንድ የቴሌ ኮንፈረንስ አዘጋጅተው ነበረ። በየሳምንቱ ስለ ተሐድሶ ይነጋገራሉ። ዘመድኩን ይጋበዝ ሲባል ይሄ ካህኑ ይሄ ዲያቆኑ ይሄ ሰባኪ ነኝ የሚለው ኤቢኤን ካሴት ቸርቻሪ እያለ እንትን ይላል። እነ ሱራፌል ወጥረው ግድ የለም እሱ ያስረዳ ተባለ። እሱ ያስረዳ ይምጣ። እነሱ ሲሰበሰቡ ሰው የሚመጣው 300 400 አሁን ከዛ የተሐድሶ ጉዳይ ተብሎ አሳምኖ እነ ሱራፌል እነ ቀሲስ ወንደሰን ዘማሪ ወንደሰን እነ ዳንኤል አሳምነው እኔ መጣሁ። እኔ ኢትዮጵያ ነኝ፣ እነሱ አሜሪካ ናቸው። ያ የቴሌ ኮንፈረንስ ከ5000 በላይ ሆኖ ተሰባበረባቸው። በቃ ዘመድኩን ይመጣል ተብሎ ሲመጣ ማለት ነው።
ከመጣውም በኋላ ደግሞ አላሳፈርኳቸውም። አልቅሰን የተለያየ ነው። ይቻላል፣ እዚህ ሱፍ አድርጎ ይቻላል። ክህነቱን እኮ መቀበል አቅቶን አይደለም። ክህነቱን በስንት ዓመታቸው እንደሚቀበሉ እናውቃለን። አብዛኞቹ ክህነቱን አዲስ አበባ የጣለው ሁላ አይደል እንደ አሜሪካና አውሮፓ ሲመጣ ትዝ ሲለው አሃ ያበላኛል ብሎ እንደገና ካባ ገዝቶ እንደገና ጭራ ይዞ እንደገና ጥምጣሙን ሻሽ ገዝቶ መቅደስ ውስጥ የሚንጎባለለው አተነው ነው። መቅደሱን አናቆሽሽም፣ ክህነት ክብር አለው ብለን እንጂ ክህነት እንጀራ ያደረጉትን ሰዎች መጋፈጥ አቅቶን አይደለም። እናውቃለን መቅደሱ እንዴት እየቆሸሸ እንዳለ ሳናቀርተን ነው። እና ይህንን ክህነት የሚሰጡን አባቶች አተን ነው። ቢቻል በነፃ ይሰጡናል ለስማቸው ሲሉ፣ ባይቻል ደግሞ እጅ መንሻ ሰተን መቀበል አቅቶን ነው። አላቃተን። ለዛው ነው አቶ እንደተባል እንደ መቅደሱንም ማክብረን እግዚአብሔርን ማክብረን በተሰጠን ጸጋ እናገለግላለን ብለን ይሄድ ነው ማለት ነው። አንዳንዱ ዓለምን እየዞርኩ ብቻዬን ምንም በቃ እንግሊዝኛ ቢቆርጡኝ የማልሰማ ይመስለዋል። ምን ረዳው አንችልም። እድሜ ለሱሬ ለነገሩ አሁን እየለመድኩ ነው። እና እኔ ወጣቶች አትመልከቱ፣ ህልማችሁን እዩ፣ ትክክል ይሁን ብቻ የምትሄዱበት መንገድ ምንም ተስፋ አትቁረጡ። ለእኔ ህልም ነው የምነግራችሁ። ደግሞ ሚስጥሩ በጣም የስኬት ሚስጥሩ በጣም ቀላል እንደሚካበደው አይደለም። አሁን ቴሌቪዥን ጣቢያ የሚያቋቁሙ ሰዎች መንግስት ራሱ ለቴሌቪዥን ጣቢያ ብሎ የሚከፍለው ወጪ ትክክል እንዳልሆነ ይገባኝ። በቃ ትክክል እንዳልሆነ እግዚአብሔር በሚያውቀው ይሄን የዘመድ ቲቪ በትከሻው ተሸክሞ እየሰራ ያለው ልጅ አንድ ልጅ